ያለምንም ማጋነን እውነተኛ ፍቅር በአካል ቆሙ ባንደበቱ ሲናገር አየሁት ብል ማጋነን አይሆንብኝም። ምክንያቱም ለዚህ ደግሞ ምስክር ሀይሚና ብሩኬ ያሉ። እንግዲህ ዩቲዩብ ላይ የተለቀቀው ቪዲዮ ላይ ብሩኬ ምን እንዳለ ሰምታችኋል። ሀይሚም ደግሞ የተሰማትን ነገር ገልጻለች። ያም ነገር አልበቃ ስላላት በቲክቶክ ላይ መታ ደግሞ ለብሩኬ የሆነ መልእክት አስተላልፋለች። እሱንም ይዤላችሁ መጥቻለሁ። በመጀመሪያ ግን ዩቲዩብ ላይ ስለተለቀቀው ቪዲዮ ቀን ራሱ አይቸው ነበረ። ያው የሀይሚ 300K እንደሚከበር አቅ ነበር፣ ግን ቪዲዮ መስራት አልቻልኩም። ስለዚህ ፎቶውን ብቻ ፖስት አድርጌ ያለፍኩኝና የሀይሚ 300K ሲከበር ለማየት በጣም ነበር የጓጓሁት። ምናልባትም ከብሩኬ በላይ እኔ ጭንቀት ይዞኛል ብላችሁ ማጋነን አይሆንም። ምክንያቱም ሀይሚ እያንዳንዱ የምትሄድበት ስቴፕ ብሩኬን አንድ ስቴፕ ትቀድመዋለች። ስለዚህ ቡታጅራ ላይ ያከበረችውን የብሩኬን አይታችኋል እና ብሩኬ እንዴት አድርጎ ነው ለሀይሚ ቢያከብርላት ነገሮች ፌር ማለት ማች ሊያደርጉ የሚችሉት ወይንም የተሻለ ሊሆን የሚችለው ማለት ሀይሚዬን እንዴት ነው ሊያስደምማት የሚችለው? የቀን በቀን ሀሳቤ ነበር። የምሬን ነው የምላችሁና በሚገርም ሁኔታ ነው ያከበረላትኝ። ያው መጀመሪያም ተናግሯ 300K ስታከብር እኔና እሷ ብቻ የተገኘንበት ነው መሆን ያለበት ሲል ነበረ። በጣም ያምራል። እውነት ለመናገር የዩቲዩብ 300K ሳይሆን የሚመስለው የሆነ የሁለት ፍቅረኛሞች የሚገርም ይሆናላ የፍቅር ጊዜ የሚያሳልፉበት ምናምን ነበር የሚመስለው ዝግጅቱ። በጣም ያምራል። ከምሬ ነው የምላችሁ። ፕላስ ደግሞ ቪዲዮ ላይ ማለት ነው በጣም የተሰማኝና የሆነ እኔ ራሱን ባይ የመጣበት ፓርት ልንገራችሁ። ብሩኬ የተናገራቸው ቃላቶች ማለት ምን የሚባል ነገር መሰላችሁ? ሴት ልጅ ከባሏ ወይንም ደግሞ ከምትወደው ሰው ጋራ የምትፈተነው መቼ ነው? ባሏ ድሃ ባለበት ሰዓት ላይ ነው። ሴት ልጅ ጥላት ሄዳለች ድሃ ሲሆን ባሏ የሚባል ነገር አለ። ወንድ ልጅ ደግሞ ሀብታም ሲሆን። ለምን ካላችሁ ወንድ ልጅ ሲያገኝ የነበረችውን ይረሳል፣ ወደ ተሻለች ይሄዳል፣ ይሸጋገራል። ያችን ሴት መጠቀሚያ ሊያረጋት ይችላል፣ ብቻ ይሸጋገርባታል። ገባችሁ አይደለም? ብሩኬ ግን አይደለም መርሳት፣ የመጣበትን ዞር ብሎ በእንባ ነው ያስታወሰው። ስለ ራሱ ስለ ሀይሚ የት እንደነበሩ እንዴት እንደመጡ ከስር ከመሰረቱ አሁን ላይ ደግሞ የት እንደደረሱ እያንዳንዱ ነገር በፎቶ ማስረጃ ይዞ ነው ዛሬ እያንዳንዱ ነገር ሲያወራ የነበረው። ያን ሳይ ደግሞ እኔ የሆነ ከውስጥ የሆነ ብቻ እርብሽ ያለ ስሜት ተሰማኝ። ገባችሁ አይደል? ከመጀመሪያውም እስቲል እስካሁን አብረናቸው ስላለም ማለት ነው። ሲቀጥል ደግሞ ትክክለኛ ፍቅር አፋውቶ ተናገረ ብል ማጋነን አይሆንብኝም ያልሁበት ምክንያት ይሄ ነው። ሪል የሆነ ፍቅር፣ ትክክለኛ ፍቅር ከልቡ እንደሚወዳት የሚገለጽበት አንድ ሰው እየተናገረ ነበረ። ኖሮኝ ከምትመጣ ሴት ይልቅ ምንም ሳይኖረኝ አብራኝ የነበረችዋ ሴት ናት ለኔ ትልቅ ቫሊዩ ያላት እያለ ነበር። ኦፍኮርስ አንድ የጤነኛ ሰው አስተሳሰብ ወይንም ከልቡ የሚወድ ሰው ሀሳብ ይሄ ነው። ግን ቅድምም እንዳልኳችሁ መሸጋገሪያ ወይ መጠቀሚያ ያረግባታል ያለው በጣም ከብዙ ሴቶች ታሪክ ስላየው ስለሰማው ነው። ገባችሁ አይደል? የሀይሚና የብሩኬ ፍቅር ግን ሪል መሆኑን የምታውቁት ብሩኬ እንደዚህ አንኳር የሆኑ ቃላቶች ሲናገር ሰማችሁ አይደል? ሲቀጥል ሀይሚ ደግሞ ምን አለች መሰላችሁ? የኔ 300K ተከበረ አልተከበረ ምንም ጉዳይ አይሰጠኝም፣ ግን ያንተ በቃ ያንተ ደስታ ያንተ ነገር ነበር እንዲከበርልኝ የፈለኩት። ብዙ ጊዜ ያንተን ደስታ ነው ማየት እንፈልገው፣ ያንተ ነገሮች ናቸው ከፍ ሲሉ ማየት እንፈልገው አለች። ገባችሁ አይደለ? ያ ነገርም አልበቃትም። ቤተሰብ በቲክቶክ ላይ ራሱ መታ ለብሩኬ አንድ ዘፈን ዘፍናለታለች። ማለቴ ዛሬ የተናገረውን ሰምታችኋል። አንቺ በህይወቴ ሳትመጪ በፊት ምን እንደነበረ የት እንደነበርኩ ምንም እንዳልነበረ ሁሉን ነገር አንቺ ታውቂያለሽ ብሎ ለሶሻል ሚዲያም ሲናገር ነበር፣ ለኛ ለኦዲየንስ ጭምር ማለት ነው። እና ያን ነገር በቃ ዩቲዩብ ላይ የገለጸችውም ነገር አልበቃትም። ሀይሚ ቲክቶክ ላይ መታ ደግሞ ምን አለች መሰላችሁ? ያን ጊዜ እንዴት አለፍከው አንተዬ? እስኪ ልጠይቅ፣ ማን ነበር ግን ላንተ ብርታት የሚሰጥ ሆድዬ? ለእኔ የማይደግመው አንጀትን ነው ማቀው፣ አመስገኛ ያልቅ ፈጣሪ ይስጥ ከማያልቀው በማለት አቀንቅናለታለች ለብሩኬ ማለት ነው። እና መግቢያ ላይ ሜቢ የሰራውን ነገር በቪዲዮ አይታው ይመስለኛል። ይህን ነገር ደግሞ ቲክቶክ ላይ መታ የተናገረችው። ፕላስ ደግሞ እያንዳንዱ ፎቶዎች ማለት ድሮ ቡታጅራ ሆነ የተነሱት አዲስ እንደተገናኙ ምናምን የተነሷቸው ፎቶዎች ለብሩኬ ትርጉም አላቸው። በቃ ሪል ፍቅር። ምንም እንኳን ብዙዎቻችሁ ለምንድን ነው አንድ ቃል ብሩኬ አውጥቶ የማይናገረው እንደ ባልና ሚስት ለምን ፍቅራቸውን አይገላለጹ ምናምን ሁላ አይቻለሁ። አንዳንድ ኮሜንት ሰው በተግባር አይሻልም? እየመሬን ነው። በተግባር ይሻላል። ሰው ባፋችን የምንናገራቸው አንዳንድ ጊዜ ከልብ የማይሆኑ ነገሮች አሉ፣ ግን በተግባር ሲሆን ያመረ የሰመረ ህይወት ነው የሚኖረን። ዛሬ ታችኋል ብሩኬ ለሀይሚ ስጦታ ሲሰጣት ይሄኛው ብቻሽን ሆነሽ ከኦዲየንስም ከኔም ብቻሽን ሆነሽ የምከፍችው የምታዩ ላንቺ ብቻ የተዘጋጀ ነው ሲላሰማችሁ አይደል? አንዳንዴ ምን ነገር አለ መሰላችሁ? ከሰው አይንም አፍም ደበቅ ሸሸግ ማድረግ መልካም ነገር ነውና
እዚህ ጋር ብሩኬ አፈቅርሻለሁ ስላላላት እኔ ምንም አይደንቀኝም፣ ምንም አይመስለኝም። ገባችሁ? ብዙዎች አንዳንድ ስላየው ነው ይሄ ነገር የምናገረው። ግን እኔ እንደ ሀሳብ ማለት ነው እንደ ሀሳብ ከጠየቃችሁ ብሩኬ ለሀይሚ ምን አይነት ስጦታ ነው የሚሰጣት ብዬ ማለት ነው የሆነ የተካነነ ስጦታ ምን አይነት ስጦታ ነው የሚሰጣት ለማየት በጣም ነበር የጓጓሁት። ለምን እንደው አላውቅም። ሰው ወይንም ብሩኬ ስላጓጓኝ ይሆናል። ሀይሚ ሰርፕራይዝ አላት፣ እንደገና ብቻዋን ነው ማከብርላት ምናምን የሆነ ጉጉት አድሮብኝ ነበረ። እንግዲህ ያው ታውቃላችሁ ሰዓት ተሰጥቷታል። ማየት ከፈለጋችሁ ዋጋ ምናምን ሰርች አድርጉ ተብላችኋል። የብሩኬ መልእክት ነው። ለብቻዋም ደግሞ የተሰጣ ስጦታ አለ። ብቻ እኔ ደስታቸው ነው ፈልገው ከዚህ በላይ ትልቅ ደረጃ ደርሳችሁ አሁን ላይ ድሮ ያለውን ያሳለፍኩትን ነገር ሳስብ ከሀይሚ ጋራ ከመሆኔ በፊት እንደዚሁም ከሀይሚ ጋር የመጣንባቸውን ጉዞዎች፣ ፎቶዎች፣ እያንዳንዱ ነገር እንባዬ ይመጣል እያለ ነበር ብሩኬ። ገባችሁ አይደለ? እነዚህ ነገሮች ደግሞ ትልቅ ደረጃ ላይ ደርሳችሁ ወልዳችሁ ከብዳችሁ ለልጆቻችሁ የምታዋሩት ያርጋችሁ። የኔ ምኞት እንደዛ ነው። የምሬን ነው የምላችሁኝና ሀይሚ ለብሩኬ፣ ብሩኬ ለሀይሚ። ይሄ ደግሞ እስከ እርጅና እስከ መዣዠት ድረስ የሚያደርስ ፍቅር ነው። በጣም ትልቅ ውቅያኖስ በሉት እና ደስ ብሎኛል። ሰው ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ወዳችኋለሁ ቤተሰቦቼ። ባባይ